የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና ይሁዳም ይህን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። አንደኛ ጢሞቴዎስ 6:10። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የኖረው ተአምራትን ያደርግ የነበረው የጌታን ትምህርቶች ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የሌላችሁና በጊዜያዊ ነገር የተወጠራችሁ እናንተማ እንዴት አትወድቁ በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አስከትሎም ገንዘብን አለመጥገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶች ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩት ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። ማቴዎስ 26:10። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሞት እንዲያስነሳ ስልጣን የሰጠውን ለማሰር ለመፍታት እፍ ብሎ የሾመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አልክ። እስኪ ንገረኝ፣ ክርስቶስ ያስተማረ ይህንን ነበር? ወርቅ ወይም ብር ወይም ናስ በመቀነታችሁ አትያዙ ብሎ አላስተማረምን? ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ደግሞ ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበር። ይህ ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸገራቸውም። ምን ልትሰጡኝ ትወዳላችሁ ብሎ እድሉን ለነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይንና ምድርን የፈጠረ አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱም የተርሴስና የደሴቶቹ ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ ተብሎ የተነገረለት ጌታ ሰባ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ ለ30 ብር ሸጠው። በኦሪት በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቅል ለጌታው ይስጥ ተብሎ ተጽፎ ነበር። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳ ከሚከፍለው 30 ብር ሊሸጠው ተስማማ። የገንዘቡ መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንፃር ነው እንጂ እንዲያም ቢሆን 30 ብር ይሁዳን ለማስጎምጀት ይቻላልና በኋላም እንደምናስበው እንደምናነበውም ለሸክላ ስራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለድሆች ሐሳቢ መስሎ ያስደነገጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል ያይዞ የጻፈው ቃል ያለ ምክንያት አልነበረም። በዝሙት የነበረችው ሴት በገንዘቧ ነፍሷን ስታተርፍ
ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠው ሲገዛ ነፍሱን ነበር። ብዙ ትምህርት ያልተማረችው ማርያም 300 ዲናርን እንደ ተራ ነገር ቆጥራ ጌታ በታች ስትጥል 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆኑን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ፣ አክሊል፣ ሕይወትና ክብርን አጣ ይላል። ይሁዳ ብዙ ተአምራት እስከማድረግ የሚደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድውዮችን ለመፈወስ ተሾሞ ነበር። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ተአምር ያደረገው ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳየ ነው። ገንዘብን መውደዱን ግን ጌታ ሆይ በስምህ ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት እኛም የቱንም ያክል ጽኑ መንፈሳዊ ብንሆንም እንኳ ምን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቅቀናል። እንዲህ በማለት ሐዋርያ ብትሆን፣ ጋኔን ብታወጣ፣ ተአምራት ብታደርግ፣ ይሁዳ ሐዋርያ ከተባለ በኋላ ጋኔን ከወጣ በኋላ በፍቅረ ነዋይ ሰይጣንና የጥፋት ልጅ እስከመባል ደርሶ እንደተሰነካከለ አስብ ይላል። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥር ውጪ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማበት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ፣ በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም ጌታችንን አይኑን እያየ አሳልፌ የምሰጥህ እኔ ሆነን ብሎ ለመጠየቅም ድፍረት ነበረው። በዚህ ሰዓት እንደ ዳታንና አቢሮን መሬት ተሰንጥቃ ስላልዋጠችው ምላሱ ከጉሮሮ ጋር ስላልተጣበቀ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት የሽንገላ ከንፈሮች ዲዳ ባለመሆናቸው የፈጣሪን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነግለው መሞከሩን ቢያውቅም አንተ አስመሳይ ብሎ አላዋረደውም። የእግዚአብሔር ነቢይ ኤልሳ ሎሌው ጊያዝ የማይገባውን ገንዘብ ከለምጹ ካነጻው ከሶርያዊው ነዕማን ተቀብሎ ቤቱ ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከፊቱ ወጥቶ ሲቆም ጊያዝ ወይ ከወዴት መጣ ብሎ ጠይቆት ነበር። ጊያዝም እኔ ባሪያህ ወዴትም አልሄድኩም አለ። ኤልሳም ልቤ ካንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረው በኋላ የነዕማን ለምጽ በአንተ ላይ ይጣበቃል ብሎ ረግሞት እንደ በረዶ ለምጻም ሆኖ ወጣ። ሐዋርያው ጴጥሮስም ሐናንያና ሰጲራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊት ሊቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህን ቃሉ ተናግሮ ተቀስፈው እንዲሞቱ አድርጓቸዋል። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው። ሮም ከአይሁድ ጋር ሊሸጠው ተዋውሎ የመጣው ይሁዳ አይኑን በጨው አጥቦ
አሳልፌ የምሰጥ እኔ ሆነን እያለ ሲዘብትበት በታላቅ ትዕግስት ዝም አለው። ነቢያትንና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ከሁሉም ልብ የሚሰብረው ደግሞ ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ ይላል። የእግር ሹራብ በማይደረግበትና ክፍት ጫማ የሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ የዋሉትን የሐዋርያቱን በአቧራ ያደፈ እግሮች ሊያጠብ ተነሳ። በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትህትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ የይሁዳም እግር ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ወሐጸበ እግረ ይሁዳ አስቆሮታዊ ዘያገብኦ ይላል። የሚያስይዘውን የአስቆሮቱን የይሁዳንም እግር አጠበ እንዲል። በአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ደግሞ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠውን መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን ያስቆሮቱን የይሁዳን እግር ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጠብ ከማየት ከዚህ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰግድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩን ልታጥበው እንኳን የማይገባ ፈጣሪ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለውን ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈ ልትሰጠው ተስማምተ መተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀም? ከአይሁድ ጋር የተስማማው ነገር ይቅርብኝ ለማለት ጌታችንን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትህ፣ በትህትናው ውስጥ ትዕቢትህ እንዴት አልታየም? እንዴትስ እግሮችን ሰጥተህ ያለ ሐሳብ ታጠብክ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የእኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የእኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበደንዳና ይሁዳ ግን ዝም ብሎ እግሮቹን ሰጠ። ከዳውን ጌታ ይቁልቁል የተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለ መሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። እግራቸውም እንደ ስማቸው ሐዋርያት ተዋዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታን ለሚያንገላታው ጦር መንገዱን እየመራ ተመለሰ። ኦ እግዚኦ ዘይትደፈር ይሁዳ ደፈርካ። አቤቱ የማትደፈር አንተን ደፈረ ይሁዳ ደፈረ።
ቅዳሴ ያዕቆብ ዘስሩግ። የጦር መሪው ይሁዳ ጌታችን ፋሲካን ካደረገና ምስጢረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሰማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌቴሴማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራ ትበላለህ ብሎ በአዳም ላይ የፈረደው ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካለወዛው የሞት ወዝ ከርሱ አይጠፋምና ብሏል። ድርሳነ ማህያዊ ተአምር ዘሰኑይ። ይህን ጊዜም ከሰማይ መጥቶ የሚያበረታ መልአክ ታየው። ይህ ቃል ምንኛ ያስጨንቃል። መላእክት ጌታን እንዴት ሊያበረታቱ ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለመድኃኒቱ ወንጌላዊው ሉቃስ ወይ የሚያበረታው መልአክ መጣ ስለሚለው ቃል ተኩሰ ልቤን ቁስል ፈውስልኝ፣ የመላእክትና የሊቃነ መላእክትን ጌታ ኢየሱስ ክርስቶስን የሚያበረታው መልአክ የቱ ነው ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከራዎች ተካፋይ በሆነ ነበር ይልና ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል። እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድነው የሚለውን ሲያብራራ መላእክት በተያዘም ጊዜ መላእክት መንግስቱን እየቀደሱ ትዕግስቱንም እያደነቁ ምስጋናውን አላቋረጡም በማለት የመላእክ ማበርታት የተባለው ከጌታ ፊት ቆመው ለከ ኃይለ ክብር ወስብሐት ለአንተ ኃይል ክብር ይገባል እያሉ ያመሰግኑት ዘንድ ነው። አበረታቱት ተብሎ የተጠራ ያስረዳል። ቅዱስ ኤጲፋንዮስ ወዝ እንደ ደም ነጠብጣብ በዝቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክ ከወደ ሰማይ መጣ አለ። እርሱን በባህሪው የመላእክን አጋዥነት የሚሻ አይደለም፣ እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ አደረገው። ድንቅ ከሚሆን ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃያል መባል ላንተ ይገባል አለው ብሎ አብራርቶልናል። ከመላእክት ጋር አንድ የሆነችው ቤተክርስቲያናችን መላእክት በስቃዩ ጊዜ ለጌታ ያቀረቡትን ይህንን የምስጋና በሰሙነ ሕማማት ከልጆቿ ጋር እያዜመች ትሰግዳለች። ለአንተ ኃይል ክብር ምስጋናና እዘዝ ለዘላለም ይገባል። አማኑኤል አምላኬ ክብር ምስጋናና እዘዝ ለዘላለም ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ኃይል ክብር ምስጋናና እዘዝ ለዘላለም ይገባል። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮቹና ካህናቱን አለቆቹም ሎሌዎቹን ተቀብሎ ብዙ ወታደሮችን አስከትሎ በጨለማ ችቦ እያስፈራ ወደ ጌቴሰማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተክርስቲያን መሪ ሆኖ ተሾሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከአዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸው ካለፈችው ከኦሪት ሊቃነ ካህናት ጋር መሆኑን መረጠ። በምድርም በሰማይም ለማሰር ስልጣን ከተሰጣቸው ጋር መቆጠሩን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ።
መንፈሳዊ ስልጣን የተሰጠው ካህን ሆኖ እያለ የራሱን ስልጣን ንቆ ስጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ሰዱት ብሎ የቤተክርስቲያንን ራስ አሳልፎ ሰጠ። ጌታችን የሚያዝንበትን እቅድ የነደፈውና ለወታደሮቹ የቅድሚያ ትዕዛዝ የምስጢር ኮድ የሰጣቸው ራሱ ይሁዳ ነበር። የምስመው እርሱ ነው፣ ያዙት፣ ተጠንቀቃችሁ ውሰዱት የሚል ዝርዝር መመሪያን አስቀድሞ አስተላልፎ ነበር። ስለዚህ ቃል በገባው መሰረት ወደ ጌታችን ቀርቦም መምህር ወይ ሰላም ላንተ ይሁን ብሎ ሳመው። ይሁዳ ከመሳሙ በፊት ለጌታችን ዘለግ ያለ ሰላምታን አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሴማኒ ዛፎች መካከል ለይተው ሊያውቁት ለማይችሉት ወታደሮች የናዝሬቱ ኢየሱስ የትኛው መሆኑን በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ወይ ብሎ የሽንገላ ንግግር ተናገረ። ረቢ መምህር ወይ በሚለው መጠሪያም እንደሚደሰቱና በገበያና በሰላምታ መምህር ወይ ተብለው ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። ቅዱስ ጴጥሮስ እንዳለው ይሁዳ የሰው ልብ የሚያሞቀውን ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ለናነሳው የሚገባው ሌላ ቁም ነገር መምህር ሆይ ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፈዋል። ይሁዳ ግን ጌታችንን የሚጠራው ጻፎችና ፈሪሳውያንም ሊጠሩ በሚችሉበት መምህር ሆይ በሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቻው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። በዚህን ጊዜ ደቀ መዛሙርቱ እጅግም አዝነው እያንዳንዱ ጌታ ሆይ እኔ እሆንን ይሉት ጀመር። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆንን አለ። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ፣ ሊሆነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው። እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑትና ማን እንደሆኑ አሳልፎ እንደሚሰጠው ማን እንደሆነ ጌታ ከመጀመሪያው ያውቅ ነበርና፣ ስለዚህም አሳልፎ ሲሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው።